ሰላም እንዴት ነህ? ሰላም እንዴት ነህ? ደህና ነህ? አለሁ አባቴ። ቀለል ያሉ የመዝናኛ ጥያቄዎችን እየጠየኩኝ ነበረ። እሺ ይመቸኛል። እሺ አባቴ፣ አንድ ክፍል ውስጥ 10 ሻማዎች እየበሩ ነው። ከ10 ሻማዎች መካከል ሶስቱን ንፋስ አጠፋቸው። አንተ በጠዋቱ መተህ ስታይ ክፍል ውስጥ ስንት ሻማዎች ይቀራሉ? ሶስቱን ንፋስ አጠፋቸው። እሺ ጥያቄውን ልድገምልህ። ማታ ላይ 10 ሻማዎች አንድ ክፍል ውስጥ እየበሩ ነው። ከ10 ሻማዎች ሶስቱን ንፋስ አጠፋቸው። ከዛ አንተ በጠዋቱ መተህ ስታይ ክፍል ውስጥ ስንት ሻማዎች ይቀራሉ? 7 አዎ 7 ሻማዎች። 7 ሻማዎች። አዎ 7 ሻማዎች ብሏል። እንግዲህ ጥያቄው አልተመለሰም። ክፍል ውስጥ የሚቀሩ 3 ሻማዎች ናቸው ማለት ነው። ምክንያቱም 7ቱ ይቀልጣሉ፣ 3ቱ የጠፉት ይቀራሉ ማለት ነው። ኦኬ አልገባኝም፣ ግን እስኪ አልገባም። 10 ሻማዎች እየበሩ ነው። ሶስቱን ንፋስ አጠፋቸው። ከዛ አድረስ ስትመጣ በጠዋቱ 10 ሻማዎች ቀልጦ ያልቃሉ ማለት ነው። ኦኬ ትክክል ነው። ተበልቻለሁ። እሺ አባቴ። እሺ ወደ ሁለተኛው ጥያቄ እናምራ። እሺ አባቴ እናምራ። ይመቸኛል። እሺ እንቀጥል። ፒስ አውት አባቴ። እሺ ከኢትዮጵያ ተነስቶ እየበረረ ያለ ፕሌን አውሮፕላን ተከሰከሰ። ከኢትዮጵያና ከኬንያ ድንበር መሃል ላይ ተከሰከሰ እና ግማሾቹ ሞቶ ግማሾቹ ቀሩ። የቀሩት ሰዎች የት ይቀበራሉ? ዜግነታቸው ታይቶ በዛው ቦታ ነው። ሙሉ ኬንያ ከሆኑ እዛው ኬንያ ድንበር ላይ ሰው በቤን ተገዝግዞ ስለማይተርፍ እዛ ቦታው ላይ እንትን አድርገህ ትተዋለህ። ቀብር ስለማይተርፍ ለቀብር አይመችማ፣ ለቀብር አይመችም። እሺ ለማንኛውም የተረፉ ሰዎች አይቀበሩ ማለት ነው። ሰው ስለማይተርፍ ከዚህ ወርቀን እንደተረፈ ነው። እና እንደዛ ይመስለኝ ሰው ስለማይተርፍ ማንም አይቀበርም። በራስህ ጀምረህ ጨረስከው። በቃ አዎ ማንም ስለማይተርፍ ወይ ቦታው እንደ ቀብር ቦታ እንደ ምልክት ይቀራል እዛ ጋር። እሺ በቃ ለአንተ ሲባል አይተርፉም። መልሻለሁ። ኧረ በእናትህ ደግማ አታስገኝ። እሺ አሁን ወደ ሶስተኛ ጥያቄ። እሺ ከህግ አትውጣ ሳንተ። እሺ ተረፉ ነው። እሺ አልተስም። እሺ ወደ ሶስተኛው ጥያቄ። እሺ አንድ ኩሬ ውሃ ውስጥ ወይም ኩሬ ውስጥ 10 አሳዎች አሉ። እሺ ከ10 አሳዎች መሃል 5ቱ በውሃ ጥም ሞቱ። ኩሬ ውስጥ ስንት አሳዎች ይቀራሉ? ኩሬ ውስጥ 10 ነበሩ፣ 5ቱ በውሃ ጥም። ስለዚህ አሳ በውሃ ጥም ሊሞት አይችልም በውሃ ውስጥ እየኖሩ። ታንኪ አሁን ተመልሷል። ግባል። ከባድ ጥያቄ መልሷል። ከባድ ጥያቄ ተመልሷል። እሺ አንድ ክሬቲት ውስጥ 7 አፕሎች አሉ። ሰባቱን ለ7 ልጆች እኩል ሰጣቸው። ነገር ግን አሁንም ክሬቲት ውስጥ አንድ አፕል ቀረ። እንዴት ሊቀር ቻለ? አፕሉ አንድ ነው አይደል? ጥያቄውን ልድገምልህ። አንድ ክሬቲት ውስጥ 7 አፕሎች አሉ። ሰባቱን ለ7 ልጆች እኩል ሰጣቸው። ነገር ግን አሁንም ክሬቲት ውስጥ አንድ አፕል ቀረ። የአፕል እንዴት ሊቀር ቻለ? አንድ ክሬቲት አንድ አፕል ነው የሚይዘው። ስለዚህ ምናልባት በዛ መሰረት ሊቀር ይችላል። እኔ አንድ ክሬቲት ውስጥ 7 አፕሎች አሉ ብያለሁ። አንድ ክሬቲት አንድ አፕል ይዘራል አላልኩም? አንድ ክሬቲት ውስጥ እሺ ማውራት ይችላል። አንድ ዛፍ ላይ 5 ወፎች አሉ። ከ5ቱ ወፎች መካከል አንዷን ወፍ አዳኙ መጣና በመሳሪያ መጥቶ ገደላት እና መሬት ላይ ወደቀች።
አሁን ዛፉ ላይ ስንት ወፎች ይቀራሉ? 5 ወፎች ነበሩ። አንዷን ሲመታት መሬት ላይ ወደቀች እና ዛፉ ላይ የሚቀሩት 4 ናቸው። እሺ ዛፉ ላይ ምንም ወፍ አይቀርም፣ ምክንያቱም በመሳሪያ ሲመታ ድምፁ ሰምተው ሌሎች ወፎቹም ይሽራሉ ማለት። ትክክል። እሺ አባቴ እሺ አሁን እንቆቅልሽ አይነት ጥያቄ ነው የምጠይቅህ አይን የለውም ያለቅሳል፣ ክንፍ የለውም ይበራል። እሱ ምንድን ነው? አይን የለውም ያለቅሳል፣ ክንፍ የለውም ይበራል። የሌሊት ወፍ። የሌሊት ወፍ አይን የለውም፣ አይን የለውም ይበራል። አይን የለውም ያለቅሳል፣ ክንፍ የለውም ይበራል። ክንፍ አለው የሌሊት ወፍ ምንድን ነው? ይለፈኝ። እሺ መልሶ ምንድነው? ደመና ነው። ደመና ክንፍ ይዘዋወር የለ ደመና ከቦታ ወደ ቦታ። እሺ እጅ የለውም ይመታል ወይም ይማታል፣ እግር የለውም ይሮጣል። መልሱ ምንድን ነው? ብር ወይም ኑሮ በለው። ምን ትስቃለህ? እሱ ያለው ሊሆንም እኮ ይችላል። እኔ አሁን በዚህ ኮንዲሽን ማለት ነው እሱ ትክክለኛ አስቦል ምናምን ሊሆን ይችላል። ስለዚህ እኔ ተሳስቷል ማለት አልችልም። ይሄ ከኑሮ ጋር ታሳቢ ይደረግልን። እኔ ያሰብኩትን መልስ ግን ልንገርህ፣ ጥይትና ብርድ ማለት ነው። እጅ የለውም ይመታል ሊሆን ይችላል። ጥይት ያው ይሮጣል፣ ጥይቱ ይበራል፣ ከዛ ይማታል ደግሞ። ከዛ ደግሞ ብርድም ልክ እንደዛው ብርድ መታኝ ይባላል። ሰውነት ላይም ደግሞ ከንፋሱ በኋላ ብርድ በሰውነት እንትን ይላል፣ ተጽዕኖ ይፈጥር የለ እንትን እያለ። ስለዚህ እንደዛ ነው። ለዛሬ እናመሰግናለን። ቀጣይ ግን በሌላ ጥያቄ እንደምትገባ ለኦዲየንሶቻችን ፕሮሚስ ግባለን። ቤተሰብ በጣም አሪፍ ጊዜ ነበረ። በሌላ ጊዜ ሌላ በቆንጆ ቪዲዮ እንመለሳለን። ይሄንን ቤት ፎሎ፣ ላይክ፣ ሼር፣ ሪፖስት አድርጉ። ሰብስክራይብ አድርጉ። ዩቲዩብ ስለሆነ ሰብስክራይብ አድርጉ። በደንብ አድርጉ። ነግሬያቸዋለሁ። እናመሰግናለን ቤተሰቦቻችን። ይመቻችሁ። አባቴን አባቴ በጣም እሺ አባቴ